ኦቲዝም ልጅ አለኝ የ27 ዓመት ልጅ የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና ዱላና ዛቻ ማስፈራራቱ ከልጅነቴ ጀምሮ ነበረ። ይቅርታ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ልጅ ነው? አዎ የእናቴ አባቴ ልጅ ታላቅሽ ነው። ይሄን ወሰርቼ የተወሰነ ስራ ሰርቼ እስከመጣ ልጄ ተጎድቶ አገኛለሁ። ሲከፋኝ እናገራለሁ፣ ልጄ ሲመታ እናገራለሁ። ምክንያቱም አፍ የለውም፣ እሱ አንደበት የለውም። እኔ ነኝ የምናገርለት። ስናገር እንደሌላ ነገር ነው ተደርጌ የተቆጠርኩት። ለዛ ነው ሁሉ ድብደባ የደረሰብኝ ሀቢባዬ። በዛ ላይ ያመኛል። በሞት እንኳን ማን እንደሚረከበኝ አላውቅም። ግን በዝርዝር እንድታስረጅን እንፈልጋለን። የት እንደምትኖሪ እና ምን እንደደረሰብሽ አስረጅን። እሺ አቢባይ፣ ይኸውልሽ መጀመሪያ ነገር ቆንጂት ነው ስሜ። ኦቲዝም ልጅ አለኝ የ27 ዓመት ልጅ የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለውና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄድም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነቴ ጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩትና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁኝ። ሰርቼም ስመጣ ልጄ ላይ ብዙ ነገር ደርሶ ነው ማገኘው። ልጄ ላይ ጉዳት ደርሶበት ነው ማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጄ አባት ሳይሆን የሱ ታላቅ ነው የደበደበኝና በቃ ገልሻለሁ ነው ገድዬ ለመንግስት እጄ እሰጣለሁ ነው የሚለውና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ ባጠና ነው የተደበደብኩትና ምንም በቃ ከአቅሜ በላይ ይሆናል ሀቢባ። እንዲህ እንደማውራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ እስቲል ነው ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጅ ያልወጣም የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው፣ ስልኬ ስለሚያስቸግር ነው ሀቢባ እባክሽ አግዢኝ ብዬ በጣም ብዙ ጊዜ ጽፌልሻለሁ ላንቺ ስልኬንና የልጄ ፕሮፋይል ሁሉ ጊዜ አንቺ ጋር ቁጥሬን አስቀምጥ ነበር። እባክሽ አሳክሚልኝ፣ እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ። ግን እንዴት አድርጌ ልግባ? ደህና አይደለም ስልኬና በቃ ግራ እየገባኝ ብቻ ሁሌ ኦንላይን ሳገኝሽ ዝም ብዬ ጽፋለሁኝ። ማነው ግን እሷ ጋር ሊያደርሰኝ የሚችለው እያልኩኝ አሁን በሰው ነው ሰዎች አይተው አንቺ ጋር እንድገባ ያደረኩኝ። አይዞሽ፣ በጣም ሁሉም ነው የሚያስፈራራው። የደረሰብሽ ሙሉ ቤተሰቡ ነው የሚያስፈራራኝ። ወጥቼ መኖር አልችልም። እንደ ሰው ወጥቼ ልጄን ይዤ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጄ በጣም ተጎድቷል፣ ጠፍቶብኛል ሁላ። ከዚህ በፊት አንድ ድርጅት አስገብቼው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኝ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለኩት የነበረው ሀቢባ፣ ፍቅር የሚሰጠኝ ሰው፣ አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታዩ ፕላስቲክ ሰርጀሪ ተሰርቶልኝ ነው። በልጅነቴ ውሻ ነክሶኝ በቃ ያስተዳደግ ችግር አለ። ወንድ ልጅ ስለሆነ ተከብሮ ነው ያለው፣ ወንድ ልጅ ስለሆነ ተከልሎ ነው ያለው እሱ። እኔ ግን
የሚያግዘኝ ሰው ጠፍቶ ልጄ ቢታመምብኝ ተሰቃይቼ ሰው ለምኜ የሚያውቁኝ የሰፈር ልጆች አግዘውኝ እኔ ብታመም እንደዛው ሜቢ ቲክቶክ ላይ ቤሌም ገብተሽ ማየት ትችያለሽ ፕሮፋይሌ ላይ ከዚህም በፊት ታምሜ ነበረ ልጄ ኦቲዝም ልጄ መጥቶኝ ኩላሊቴንና በጣም ታምሜ ሰዎች ፍራሻችን ሁሉ ነገር ውሃ ነው የሚሆነውና የጸባችን መንስኤ ወንድሜ ሊደበድበኝ የቻለበት ምክንያት እናቴን በጣም ተማጽኜ ወደ ቤት እንድገባ አደረኩኝ ወደ ውስጠኛው ቤት ወናትሽን አስወጥተሽ ወደ ውስጠኛው ቤት ገብተሻል ገልሻለሁ በቃ አንቺን ገድዬ ለመንግስት እጅ እሰጣለሁ ከድሮም ጀምሮ ነው እርጉዞኝ ጀምሮ ደበደብ ነበረ አለኝ አባት አለኝ ግን አባትም ሳይድ የሚያደርገው የወንድ ስለሆነ ወደዛ ነው ሳይድ የሚደረገው አይዞሽ አትባይ ልጅሽ ይጎሳቆላል ልጅሽ ይጎዳል ግዴታ ደግሞ መስራት አለብኝ መድኃኒት አለብኝ በየወሩ የሚወስደው እሱ የራሴን መድኃኒት አለ መመገብ አለብኝ ይሄን ወሰርቼ የተወሰነ ስራ ሰርቼ እስከመጣ ልጄ ተጎድቶ አገኛለሁ ሲከፋኝ እናገራለሁ ልጄ ሲመታ እናገራለሁ ምክንያቱም አፍ የለውም እሱ አንደበት የለውም እኔ ነኝ የምናገርለት ስናገር እንደሌላ ነገር ነው ተደርጌ የተቆጠርኩት ለዛ ነው ሁሉ ድብደባ የደረሰብኝ ሀቢባዬ በዛ ላይ ያመኛል በሞት እንኳን ማን እንደሚረከበኝ አላውቅም ራሴን ለማውጣት ልጄን ለመግደል ራሴን ለመግደል በጣም ብዙ ሞክሬ ነበር ግን አልተሳካም በቃ እግዚአብሔር የወደደውን ያደረገው አልሞትም አለ እሺ ምጣል እሺ ቆንጆ ጠይቅሽ እድሉን ስጪኝ ፕሊስ ወንድምሽ ይቅርታ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ነሽ ነው አዎ የእናቴ አባቴ ልጅ ታላቅሽ ነው ታላቄ ነው እሺ በስንት አመትሽ ነው የደፈረሽ አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ ቤተሰብ በጥያቄው ልክ አርጊልኝ በ15 ሲደፍርሽ ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋል ለእናትና ለአባትሽ ቁጭ አድርገሽ አዎ ተናግሬያለሁ አዎ እና ለህግ ያደረገኝ ሲል አፍሽን ዘግተሽ ነው ይበቃ ለህግ ተጠይቀዋል አልተጠየቀም ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ነገር የተፈጸመውና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም ልጅ ነኝ ተማሪ ነኝ ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ ስቴፕ ባይ ስቴፕ ወደ ህግ ይዘውልኝ አልሄዱም የድሮ ቤተሰብ ታውቂዋለሽ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት ሚስጥር አድርገው ጸጥ ብለው እንዲወለድ የተደረገው ዝም በይ ተባልሽ እሺ እርግዝና ሲፈጠርስ ምን አልሻቸው እሱን ማለት መጀመሪያ እንደተደፈርሽ ነገርሻቸው ወይስ እርግዝና ሲፈጠር ነገርሻቸው መቼ ነው ኤግዛክትሊ ነገርሻቸው ተናግሬያለሁኝ እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰንዘላዝለሽ ሲለኝ እኔ ዲቃላ አይደለም ቅደም ተከተል ሳይወለድ ገና ማሬ የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ ስቴፑ ማወቅ ፈልጌ ነኝ ልክ እንደተፈጠረ ነው የተናገርኩት እሺ ምን አሉ በቃ አፍሽን ዘግተሽ ኑሪ ዝም ብለሽ ኑሪ ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም ሙሉ ቤተሰቡ ዝም እንድትይ አፍሽን እንድትዘጊ ነገሩሽ አው እህቴ በተለይ የመጀመሪያ እህቴ አሁን በህይወት የለችም ሞታለች እሷ በቃ አፍሽን ዘግተሽ ኑሪ ደግሞ አጋጣሚ እርጉጥ እንዳረገዝኩ ማያስታውቅም ሰውነቴ ሆዴ ኖርማል በቃ ከማወቅሽ በፊት ነው ያለነው ገና ማርገዝሽን ገና አላወቅንም እዚህ ጋር ማርገዝ ከማወቅሽ በፊት ነው ያልነው ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ መቼ እንዳወቅሽና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው እሺ እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየውበት ታይም ስለነበረ ለእህቴ ነገርኳት እንደዚህ አይቼ ነበረ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛኝ ሄደች ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት ግፋቢል 5 ወር ተኩል ይሆናታል አላት
ከዛ በኋላ ለእሷ ለማስወጣት ነበር ይዛ የሄደችው። ልታስወጣልኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ ትሻል ነገራችሁም ለዶክተር በወንድምሽ ተደፍራሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም እህትሽ? ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትሞታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች ነው። አዎ 5 ወር ተኩል ስላለፋት ትሞታለች አላት። ትሞታለች ስለዚህ ትውለደው አለ። እሺ ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገር በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይሄን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመውና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ካጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያን ሁሉ ዓመት 7 ዓመቱ አካባቢ ነበር። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው። ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ዓመቱ ነው። ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው? ልጅሽ የኦቲዝም እንዳለበት ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋችሁት። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየኑስ የሞተችው ታስታውሻት ከሆነ አውቃታለሁ። የኦቲዝም ትምህርት ቤት የከፈተችው ነፍሷን ይማር። ኔትወርኳ እያስቸገራት ኦ ማይ ጋድ። ቆይ እንዴ በሰው ስልክ ነው ለምን አላራሷ የገባችው? ይስተካከል፣ ታገዟት። በጣም ያሳዝናል። ህፃኑ ሲያሳዝን ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻለሁ የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ ይሰማችኋል? ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘውለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግ እየደወሉብኝ አሁን በቃ ሄሎ ስልክ ተደውሎ ነው። ሄሎ በጣም
በጣም አዝናለሁ። እውነት ነግሽ ግብረ ሰዶም ሳይሞከር አይቀርም። በቃ እንደዚህ አይነት ነገር ሳይገጥመው አይቀርም እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምንና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ እና ሞክራለሁ። ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም። በቃ እንኖራለን ሳይሆንና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት ካቶሊኮቹ ጋር ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር እኔ የምኖርበት ቤት መጣ እና አለቅሳለሁ። እኔ ልጄ ጠፋ ብዬ ሜክሲኮ ላይ አለቅሳለሁኝ። ወንድሜ የደፈረኝ አልኩሽና ይሄ ታላቁ መታው ድራማ ትሰራለች። ልጁን በራይድ ልካ እዚህ ድራማ ትሰራለች አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩም አልቅሼ። ግን የሚገርምሽ ማላወሻውና እግዚአብሔርን ማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዩ አቤት ይላል። ይዲዲያ ስትዩ አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ ነግረዋለሁ ማንንም እንዳትፈራ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ በቃ እኔ ብቻ ነኝ እኔ እናትህ ነኝ እነግረው ጀመርና ልክ ሰዎች ሲነኩት ራሱን መከላከል ጀመረ። ከዛ ምን አይነት ባህሪ ያመጣ ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደርገዋል። እኔን መማታት ጀመረ። እኔን መንከስ ማሰቃየት ጀመረ። የሆነ ታይም ላይ ኩላሊቴን መታኝ እንደዚህ በክርኑና ኩላሊቴን በጣም ታምሜ ነበር። ልክ ያኔ ስታመም ኩላሊቴን ወጣውኝ ቲክቶክ ላይ ወጣውና ልጄ ኩላሊቴን መቶኛል በጣም ታምሜ ነው ያለሁት። ነገ ጠዋት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው ይሄን ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙኝ። የሚገርምሽ ያኔ ራሱ አንቺን ሳይሽ በቃ መግባት ስለማልችል ጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ 26 ዓመቱን ጨርሶ አሁን 27 ዓመቱ ሊመጣ ነው፣ እባክሽ አግዥኝ፣ እባክሽ እርጅኝ፣ እባክሽ ልጄን አሳክሚልኝ እያልኩ ላንቺ በጣም ጽፋለሁ። የሚገርምሽ አላቋረጥኩም በጣም ረጅም ጊዜና ሜርሲ ጎልድ የምትባለውን አወቅሻት? ዱባይ ነው አረባ ሀገር ያለችው። ለሷም እንደዚሁ ጽፋለሁ። የሚገርምሽ በቃ አግዙኝ እባካችሁ ከሞትኩ በኋላ ነገ እያልኩ በጣም ብዙ ነገር ጽፋለሁና በቃ ምንም አይረዱኝም። ምንም ብታይ የልጄን አባት ደግሞ በፊት ምንም አይመስለኝም ልጅ ስለሆነን ታላቅና ታናሽ ስለሆነን። አሁን ግን ሳየው ሳይኮሎጂካሊ እየተጎዳው። ሁለተኛ ነገር ልጆች አሉት አግብቶ ወልዶ 3 ወልዶ ፊት ለፊቴ ነው የሚኖረውና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ። እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይሄን ታሪክ እኔም አላቅም እነሱም አያውቁማ። ይሄን ታሪክ ገብቶሻል? ወንድሞቼ አሁን ይሄን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱ እኔ ራሱ አላቅም ነበር። ግን እውነታው ነው አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውየው ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው።
እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም። ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ኢቭን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋዬ እንዴት እንደሆነና ከዛ ያ ነገር ሲበስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየቅኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለፋ ቆንጂት ቀስ እያልሽኝ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይሄንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ በሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው ኦልሬዲ ልጁ እንደሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? የሰፈር ሰው መቼ መሰልሽ ያወቀው? ከ2011 በኋላ። በምን አጋጣሚ የሰፈር ሰው አወቀ? በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰው ነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው። ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣሁኝ። አምና ሙሉን የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽን ሲያውቁ ምንም አላሉ። የሚገርምሽ ምንም ነገር አልተናገሩ። ጸጥ ነው ያሉት። ይሄ ሁሉ ዓመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉም። ጸጥ ነው ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንዴት ልጅ ብዙ ኃላፊነት አለባት አባቴን ይሉታል። ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ አዎ ብዙ ነገር ይዛለች ምናምን ሌላ ያልፋል። ያደባብሰው ነው የሚያልፉት።
ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ ነግረዋለሁ፣ የዚህ ልጅ ነገር አስተካክሉ። ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? ይገርምሽ ማሪ መጀመሪያ አሁን በህግ ነው እነዚህ ሰዎች ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው፣ ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ተፈጥሮብሽ ከሆነ ህግ አለ ሀገራችን ላይ አይደል? ህግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነን የደፈረሽ ወንድምሽ ለህግ ቀርቦ ሁሉም ሙሉ ቤተሰቡ ይሄንን ወንጀል ተፈጽሞብሽ በመደበቃቸው ይሄ እኮ ቀላል ነገር እኮ አይደለም። ይሄ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ይሄ ህይወት ነው። የዚህ ልጅ ህይወት 27 ዓመት ሙሉ ሳይማር ኦቲዝሞች ይማራሉ ኢትዮጵያ ውስጥ ሳይማር አንቺ እንደ ሴት በወንድምሽ በ15 ዓመትሽ ተደፍረሽ ደብቂ ተብለሽ ቤት ውስጥ አዋልደውሽ ደብቀውሽ ሲደበድቡሽ 27 ዓመት አንቺም ልጅሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ ተባባሪዎቹ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለብን ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጠሩልኝ። እኔም በዋትስአፕ ቪዲዮ በዋትስአፕ ቮይስ አድርጌ ጠራዋለሁ። በእንዴት በዚህ ሰለጠነ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው? ይኸውልሽ አቢባዬ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ አለ ወይም ደግሞ ፍርድ ቤት ወይ እንደዚህ ብትከሽኝ ሁለታችንም ነን የምንዋረደው። እኔ ብቻ አይደለም የምዋረደው፣ አንቺም ነሽ የምትዋረጂው። እኔ ህይወቴን አበላሽ ብያለሁ ወይ በዛ እድሜ ህይወቴን አበላሽ ብያለሁ? እንዲህ ነው የሚሉት። እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም፣ እኔ ይሄ ነገር ይፈጠር አላልኩም እና እዛ የፈጠራችሁን እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ 18 ዓመት አልሞላኝም፣ ተጠያቂ ነስቴው አይመለከተኝም ነው የሚሉሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ እኮ ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል? አንቺ እንዳታወጪው ደበቁት። ቤት ውስጥ አፍነው ቤት ውስጥ እንድትወልጂ ያደረጉሽ ልጅሽም ውጪ እንዳይታይ በአካባቢ ሰው እንዳይታይ ደበቁት አይደል? ስለዚህ ሁሉ እኮ ወንጀል ነው። ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ የዛኔ ለፍርድ ቤት ይነግሩታል። ይሄንን ያሉትን ቃል አሁን ለፍርድ ቤት ራሱ ሰሞኑን አትጎትተኝ አሁን ሰሞኑን በደረሰብኝ ራሱ የሚገርምሽ በቃ ይሄንን ነገር እኔ ህግ እንዲፈታው ነው የምፈልገው ብዬ ታሰረ። ይሄ የደበደበኝ ሰው ማለት ነው። ሲታሰር ተረባርበው መጡ። አባቴ እግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነቴ ጀምሮ ተበድያለሁ። ልጄ ተበድሏል፣ ልጄ ጋር ተደርሷል፣ ብዙ ነገር ደርሶብኛል። እኔ ህይወቴ አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ እሱ የሚያየው ቤት እኔ ቤታችሁን ቤት እኮ ለቆ ሊወጣ ይችላል። የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው የማወራው። በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ። እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው። እኔ የምፈልገው ፍትህ፣ እኔ የምፈልገው ልጄ እንዲወጣ ልጄ እንዲማር ነው የምፈልገው ብዬ ተናገርኩኝ። ግን ማንም አልሰማኝም። አሁን አንድ የሚፈሩት ነገር አለ። ገብቶሻል አቢባይ? አንድ የሚፈሩት ነገር ምን መሰለሽ? ኦቲዝም ልጅ ማለት ለነሱ ምንም የማያውቅ በቃ የሆነ አልፌ እንኳን ልጄ ስቴይ ሆም ጥሩ ቦታ ካገኘ ብሞትም አይቆጨኝም። እውነቴን ነው የምነግርሽ። ሲጀምር በጣም ታግያለሁ። አንቺ በጣም አሪፍ ሰው ነሽ፣ አንቺ ጋር የተያያዘ ነገር መጨረሻው ላይ ይደርሳል ስላሉኝ ነው እንጂ እኔ እንዳልኩሽ በጣም ብዙ ሚዲያ ጠይቆኝ ነበር። ግን እኔ የሚዲያ ማሞቂያ መሆን አይደለም የፈለኩት። በትክክል ልጄ እንዲታገዝልኝ ነው የፈለኩት። ልጄ እንዲወጣ ነው የፈለኩት። አይዞሽ ለዛ ነው ሰዎች ሁሉ አንቺ ጋር እንድቀርብ ስለፈለጉ አንቺ ጋር እቺ ሴት እንዴት ነው ማገኙት ነበር። እኔ ብሞትም ባልፍም ምንም ልጄ ግን በቃ አትሊስት ነፃነት ያለው ኑሮ ይኖራል። በነፃነት ይገባል ይወጣል። እርግጠኛ ነኝ ደግሞ ሰዎች ይሄንን ነገር አይተው በደንብ ያግዙታል። ኢቨን ኦቲዝም ያላቸው ሰዎች ጸጥ አይሉም። ትምህርት ቤት ያላቸው ሰዎች ራሱ ዝም አይሉ። ብቻዬን መሆኔ ነው ይሄ ሁላ ነገር እንዲደርስ ያደረገው። ወንድም ከልጅ ጋር ትይት እያለ ነው ህዝቡ። አይዞሽ ልጅሽ የሁላችንም ልጅ ነው። እሺ ይቅርታና አንድ ማስተካከያ ደግሞ ልንገርሽ። ቅድም ስትናገሪ ከሰማውሽ አብዬ ግብረ ሰዶም ተሞክሮበታል ያልኩሽ እቤት አይደለም ውጪ አድሮ ነበር። ውጪ ባደረው ኬዝ ነው። ውጪ በጠፋ ጊዜ ነው ተሞክሯል ብለሽ የምትጠራጠሩ። አይ ነው ቤቢ ቤት አይመስልሽ ብዬ
ኖ ጠፍቶ እንትን የካቶሊክ ምናምን የሆነ ተቋም አስገብተሽው ከዛ ጠፍቶ ከጠፋበት ስታገኙ ነው ተሞክሯል ብለሽ የጠረጠሽው። ከዛም በኋላ ነው ሰገራውን መቆጣጠር ያቃተው አይደለ? አሁን እንደሱ አይነት ነገር ይገጥመኝ የነበረው። አዎ። ስለዚህ ጠፍቶ ካገኘሽው በኋላ ውጭ በጠፋ ሰዓት የሆኑ ባዳ ሰዎች አግኝተውት ይህንን ጥቃት ሊሆን ይችላል ብለሽ ነው የምትጠረጥሪው? ውስጥም ሊሆን ይችላል አላቅም። ምክንያቱም እንደዛ ፑሽ አድርጎ እንዲጠፋ ያደረገውን ነገር ስለማላቅ፣ ምክንያቱም ስለማይነግረኝ አናቅ። እግዚአብሔር ነው የሚያውቀው። ያሳዝናል። ግን አንድ እውነት ስነግርሽ አብዬ ሜቢ የሚሉትን ልንገርሽ። ወንድም ካልድ ሼር አድርጉለት ይሆናል። ቅልቦች ወንድም ካልድ ጋር ብታርፍ ይሆናል። ቆይ እስቲ ቅልቦች ሀሳቡን ይስጠን ጋይስ። አብዬ ስራ አልሰራም ማለት ነው። እንዴት ነው የምሆነው? አንተ ስራ አለኝ ነው እንዴ? ስራሽ ምንድነው? አስተማሪ ነኝ ብዬሻለሁ ቅድም። አስተምራለሁ። አዎ ስፖርት አስተምሬ ነው ልጄን ማስተዳድረው። ስለዚህ ስራዬን ማጣት አልፈልግም። እንጀራዬ ናታ። ልጄን ማስተዳድርበት ስለሆነ ስራዬ ምንም አይፈጠርም አልኩሽ። ምንም ነገር አይፈጠርም። አንድ ሰው አይነካኝም። አንድ ሰው ምክንያቱም አንገታቸውን ደፍተው ነው ያሉት። አሁን እኮ በጣም ጥሩ ጊዜው ሀቅ የሚወጣበት ፍትህ የሚሰፍንበት ጊዜ ደርሷል። 27 ዓመት የተሰቃያችሁት ምን እንደሚል እንገርሽ። አሁን ወንድሜ ሚዲያ ላይ መውጣቴን ሲያቅ ከዚህ በፊት ሚዲያ ላይ ወጣለሁ ስል እኔም አንቺም ነን የምንዋረደው ነው የሚለው። የሚገርምሽ እኔ ህይወቴን አበላሽ ብያለሁ ወይ ብዬ ሁሌ ይህን ጥያቄ ስጠይቅ ብትወጪ ሚዲያ ላይ እኔም አንቺም ነን የምንዋረደው ነው የሚለው። ገና ጥፋትን ራሱ ያለ መቀበል ነገር አለ። ችግር የለውም ልዋረድ የልጄን መሀከል ምን አልክ? የእሱንም ስልክ ላኪ። የእሱን ስልክ እሺ ለአቢባ ልላክ ልትናገሪ ነበር። በዋትሳፕ ላኪልኝ እና እኔ ፎርዋርድ አደረግ 09 ብላ ልትጀምር ነበር። ኧረ ጉዴ! በጣም ጥንቃቄ ያስፈልግሻል። እሺ በጣም ሚዲያ ላይ ነው። በጣም መጠንቀቅ ሶሻል ሚዲያ አጠቃቀም አታውቅም ፕሊዝ። አዎ በእናትሽ በጣም መጠንቀቅ አለብሽ እናቴ። እዚህ ጋር ላኪልኝ ወንድምሽን ቁጥር ለቅልቦች እንዳስተላልፍ። እኔ ቆንጆ እየሰማሁሽ ነበር። አሁን ላይፍ ላይ ሆነሽ እና የሆነ ልጅ አለ ዊልቸር ላይ የሚሄድ እርዳታ የሚፈልግ ብለሻል። ሲደርስሽ እኔ ባላይ እንኳን ስራ አልፋሆን ፕሊስ እንትን በይልኝሽ አካውንቲን ላክልኝ ሀብሽ ወይ እናቴ እንዴት ነሽ? ሰላም ነው? እኔ